ደረሰ ምግቡ ኪዳር ሰጥልኝ ፈጭም ሰላም እንዴት ናችሁ? ኤላ ሪቪው ነኝ። ከዚህ በፊት በቲክቶክ ምናምን ታቆኛላችሁ። ዩቲዩብ ላይም አንድ ሁለት ቪዲዮ ለቀናል። አሁን ደግሞ ሶስተኛ ቪዲዮአችንን ልንሰራ ነው። የት ነው ካላችሁኝ እዚሁ አዲስ አበባ ፈረንሳይ ለጋ ሲሆን አካባቢ ብሎኬት የሚባል አካባቢ ውስጥ የሚሸጥ ድብልቅ የሚባል ምግብ አለ። ድብልቅ አይ ቲንክ ስሙን እርግጠኛ አይደለሁም፣ ግን እንደዛ ነው። አይብ ምናምን ተደርጎበት ነው የሚሰራውና እሱ ልንቀርጽ ልንሄድ ነውና እስቲ የሚሆነውን አብረን እንይ። ሁሉንም ነገር ለመግለጽ ሞክራለሁ። ከመንገዱ ጀምሮ ከመግቢያው ምግቡ ሲሰራ ምናምን ሻሜታም ይሸጣሉ አንድ ላይ። እሱንም አድርገን እንቀርጻለን። እስቲ እንሂድና እንየው። ከዚህ በኋላ በጣም ብዙ ቪዲዮዎች እንለቃለን እና ስለዚህ ይሄን ቪዲዮ ሼር በማድረግ ሰብስክራይብ በማድረግ ተከታተሉ። እናመሰግናለን። ኦልሞስት ደርሰናል። ብሎኬት ማለት ይሄ ነው ፈረንሳይ አካባቢ። ጋይስ ምን ነበር ድብልቅ ያልኳችሁ ምግብ ስፕሪስ ነው ስሙ። አሁን ይመጣል። መኮረኒና ፓስታ ምናምን ነገር ድብልቅልቅ ነገር ብሎ ነው። ኦሬዲ ደርሰናል። ቦታው ላይ ነው ያለነው። የሚጠጣም ከዚህ በኋላ ደግሞ ሻሜታ የሚባል መጠጥ አለ። እሱን እናያለን። እየተሰራልን ነው። አንደኛው ቴስቲ ነው፣ አንደኛው ደግሞ ስፕሪስ ነው ያዘዝነው። ምግቡ ሲመጣ ደግሞ እናያለን። ምግባችን እስኪደርስ ጆተኒ ልንጫወት አስገባን ነው። ባኔ ጋር ፋት ይመጣ አንድ ቆጣ ኖርማል ዲና ተብራ እሺ እንዲሷል እሱ ነው አረቀት ይያዝ እሺ በቃሽ እኔ አልችልም ማለት እሺ ጀመር እሺ ጀመር አሁን እንዳለበታችሁ እሺ አሁን ይያዝ እሺ ገለበጣ ራሴ ያስገባ እሺ ጀመር አትልቀቅለት አግባበት። አራሬያ ጀመር ጨረስና እሺ ግባልኝ እጅራስ ግብ ደረሰ ምግቡ ኪዳር ሰጥልኝ ፈጭም ጀመር
ይሄ ሁሉ ምግብ 80 ብር ነው። ይሄኛው ስፕሪስ ይባላል፣ ይሄኛው ደግሞ ቴስቲ ማለት ነው። እኛ ሁለቱንም አደባልቀን ሲሞክረው ምግቡን በልተናል። አሁን ደግሞ ማወራራጃ ጠላ ነው የምንጠጣው። እኛም ጠላችንን እየጠጣን ነው። የ80 ብር ምግቡን አሳይቻችኋለሁ። ይሄን ይመስላል። እኛ ገና እንጠጣለን። መልካም ቆይታ ይሁንላችሁ። ሰብስክራይብ አድርጉ፣ ተከታተሉን። ገና ከዚህ በኋላ በጣም ብዙ ነገሮችን እንለቃለን። ይመቻችሁ።